ህይወት በጣም ብዙ ውጣ ውረዶች አሏት። በጣም ትወድቂያለሽ፣ ትነሻለሽ፣ ተራራውን ትወጫለሽ፣ ወደታች ቁልቁለት ትወርጃለሽ። አፕስ ኤንድ ዳውንስ አሉ። አንዳንድ ጊዜ ነገሮች ሰርፕራይዝ ያደርጉሻል፣ ያልጠበቅሻቸው ነገሮች ይመጣሉ። አንዳንዴ ስትወድቂ የሚያነሳሽ እጅ ትፈልጊያለሽ፣ የሚያግዝሽ እጅ፣ አይዞህ የሚልሽ እጅ ምናምን ትፈልጊያለሽ። የማይኖርበት ጊዜ አለ። ስለዚህ ትነሽና ራስሽ አቧራሽን ታራግፊና እንዲህ አድርገሽ ራስሽን ታበረችና መንገድሽን ትቀጥያለሽ። ህይወት ቻሌንጆች አሉት፣ ተግዳሮቶች አሉት። መውደቅ አለ፣ መነሳት አለ፣ አንዳንዴ መሸነፍ አለ። የምትሸነፊበት ጊዜ አለ። ሰው ንግድ ጀምሮ ይከስርበታል። ትምህርት ቤት ገብቶ ፌል ያደርጋል። አርግዛ ያስወርዳታል። የተለያዩ ነገሮች አሉ በህይወት ዘመን ላይ የሚሆኑ። በምድር ላይ ካሉ ታላላቅ ካምፓኒዎች መካከል አንዱ ዲዝኒላንድ ነው። ዲዝኒላንድ ባለቤቱ ዋልት ዲዝኒ ይባላል። ዋልት ዲዝኒ ይባላል። የጀመረው ካርቱኒስት ሆኖ ነው። ካርቱን መሳል ጀመረ፣ ይስላል። ሚኪ ማውስ የምትባል ነገር ፈጠረ፣ ይሞክራል። ካርቱን በመሳል ነው የጀመረው። ዋልት ዲዝኒላንድ የሚለው እንደዚህ ሰፊ መሬት ወስዶ የልጆች መጫወቻ ሙቪ ምናምን the happiest place on earth ነው የሚሉት። ዲዝኒላንድን ለመስራት ፕሮፖዛል አዘጋጀ። ከባንኮች ገንዘብ ማግኘት ነበረበት። 100 ጊዜ ባንኮች ጋር አስገባ፣ አልተቀበሉትም፣ አላቆመም። 200 ጊዜ ባንኮች ጋር አስገባ፣ ፕሮፖዛሉን ሪጀክትድ ነው። ማመን ትቸገራለሽ። 300 ጊዜ ፕሮፖዛል አስገብቷል። 300 ጊዜ ሪጀክት አድርገውታል። አይመስልም። አሁን መሬት ወስደ የልጆች ነገር አዘጋጅቶ መጫወቻ አዘጋጅተን ምናምን ይሄ ፋይናንሻል ኢንስቲትዩሽንስ አሉ አይደለም፣ ባንኮቹ አንድም ስፖንሰር የሚያደርገው አልተገኘም። ሰውየው ይወድቃል፣ ይነሳል። አእምሮውን ሁሉ ታሞ ነርቨስ ብሬክዳውን ገጥሞት ሄዶ አገግሞ ተመልሶ ይመጣል። አሁንም ፕሮፖዛሉን ያስገባል። መጨረሻ ላይ ሂደድት ተሳካለት። ህይወት ላይ ጥረሽ የሆነ ቦታ ስደርሽ የምትነኪው በተን ከዛ ተሳካለት። ግን እነዛን ነገሮች ሁሉ ማለፍ ነበረበት። መውደቅ ነበረበት፣ መነሳት ነበረበት፣ ራሱን ኢንከሬጅ ማድረግ ነበረበት፣ አቧራውን ማራገፍ ነበረበት። አይሆንም ሲባል ኖ ሲባል ያንን ማለፍ ነበረበት። አሁን ወጣቶች ይኖራሉ የሚያዩን፣ ስራ ሞክረው የሆነ ቦታ ተስፋ አድርገው ስራ ጠይቀው አይ የለም ተብለው ሊሆን ይችላል። ትምህርት ተምረው ግራጁዌት አድርገው ስራ አጥተው ሊሆን ይችላል። አፕሊኬሽን አስገብተው አንቀበልህም ተብለው ሊኖር ይችላል። ማይ ፍሬንድ አለ ላይፍ ላይ እንደዚህ። ይህን ማወቅ አለባቸው። ምን ያስተምራል? አሁን ለሚመለከቱን ሰዎች ትሞክራለህ፣ አይሳካም፣ ትሞክራለህ፣ አይሳካም፣ ያባሩሃል፣ እንደዚህ አይሆንም ይሉሃል፣ አንቺ ለዚህ አትሆኝም ይሉሻል፣ እኛ የምንፈልገው ሞዴል የምትመስል ሴት ነው ይሉሻል። ግን ፐርሲስት ማድረግ አለባቸው። ፐርሲቨረንስ ያስፈልጋል፣ ጽናት ያስፈልጋል፣ ዝም ብሎ መሞከር ያስፈልጋል። ያለማቆም ያለመሸነፍ ነው። በህይወት ስትሄዱ ፌል የምታደርጉበት ጊዜ አለ። የዛን ጊዜ አራግፉና ተነሱ። ከዛ በኋላ ታሸንፋላችሁ። ጽናት ያስፈልጋል። በህይወት መውደቅ መነሳት አለ። አፕስ ኤንድ ዳውንስ አሉ። ስለዚህ ተስፋ አትቁረጡ። ህይወት ሰከንድ ቻንስ ትሰጣለች። በህይወትሽ ሁለተኛ እድል ትሰጥሻለች። አንዳንዴ ከፍታ ላይ ተወጪና ከዛ ከፍታው ላይ ከወጣሽ በኋላ ታበላሸዋለሽ። ልናበላሽ እንችላለን። ከዛ ያን ነገር ሉዝ እናደርገዋለን። ከዛ ግን በህይወት ሰከንድ ቻንስ አለ። ሁለተኛ እድል ይሰጥሻል። ሙሴ ታውቂዋለሽ? ሞሴስ አይደል? ሙሴ በጣም የሚገርም ከእግዚአብሔር ዘንድ የተሰጠው ሁለተኛ እድል ይገርመኛል። ተራራ ላይ ወጣ፣ 40 ዓመት ጾመ፣ 40 ቀን ጾመ፣ ጸለየ፣ በእግዚአብሔር ፊት ነበር። እግዚአብሔር ጽላቶች ሰጠው፣ 2 ጽላቶች ሰጠው። በእግዚአብሔር ሃንድ ራይቲንግ የተጻፈባቸው ጽላቶች ናቸው። ቴብል ኦፍ ስቶንስ ማለት ነው። ታቦቱ ሳይሆን ጽላቶች ናቸው። ከዛ ይዞት ወረደ። ይዞት ሲወርድ እዛ ጋር አሮንና ሌሎቹ ዘፈን ጀምረው መጠጥ ጠጥተው ጥጃ ከወርቅ ሰርተው
ጥጃዋን ሲያመልኩ አገኘ። ሙሴ መቆጣጠር አልቻለም። ራሱን ከእግዚአብሔር የተቀበለውን በእግዚአብሔር ሃንድ ራይቲንግ የተጻፈበትን ጽላት ወረወረው፣ ሰበረው። አሁን ይሄ የሚያስቀስፍ ጉዳይ ነው። ግን እግዚአብሔር ግሬሽየስ ስለሆነ መሐሪ ስለሆነ ሰከንድ ቻንስ ስለሚሰጥ ቆየና የሚያደርገውን አድርጎ የእነ አሮን ነገር ቅጣት የሚቀበሉም ከተቀበሉ በኋላ ምን አለው መሰለሽ? እንደ በፊቱ ጽላቶች አድርገህ ጥረብ አለው። 2 ጽላቶች ጥረብ፣ እንደገና ወደ ተራራ ውጣ፣ ከዛ በነዛ ጽላቶች ላይ ደግሞ የበፊቱን ቃሎች እጽፍባቸዋለሁ አለው። ይሄ ሰከንድ ቻንስ ይባላል። እግዚአብሔር የሚሰጠው ሰከንድ ቻንስ ነው። ጥሎን የሰበረው በጣም በጥንቃቄ የተሰራው ነው ጥሎ የሰበረው። ግን ደግመህ ስራና ውጣና እንደገና ጽፍበታለሁ። በላይ ፍቅር ሁል ጊዜ እግዚአብሔር የሚሰጠው ሰከንድ ቻንስ አለ። ሰከንድ ቻንስ ብቻ አይደለም፣ ሰርድም ፎርስም ፊፍዝም ቻንስ ይሰጣል። ስለዚህ አንድ ነገር አድርጋችሁ ሲበላሽባችሁ ዶንት ወሪ፣ ሰከንድ ቻንስ አለ፣ ሁለተኛ እድል አለ። እግዚአብሔር እንደው በቃ ሰጠውን ሰበርከው እንዴ በቃ አም ሶሪ ምንም ማድረግ አልችልም የሚል አይነት አይደለም። ሁለተኛ እድል ይሰጣል፣ ሶስተኛ እድል ይሰጣል። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ህይወት እንደዚህ ነው። ተስፋ አትቁረጡ።